ድርባ ክፍል 31 አቶ አምነን እንግዲህ ስለ ሲፈን አጣሩልኝ ብሎ ሰዎችን አዞ ነበረ። ሲፈን የደፍኒ ልጅ እንደሆነች ተነግሮታል። እንግዲህ እንደ አጋጣሚ በስልክ እያወራ ሳለ ሙስጠፋ የሚያወራውን በሙሉ እየሰማ ነበረ። የደፍኒ ልጅ ሲፈን ናት፣ እንዴት ካጠገቤ ሆና ትጫወትብኛለች? እንዴት አላወቅኩም እያለ ሲያወራ ሰምቶ እንግዲህ ሙስጠፋ በጣም ተደናግጦ ወደ ውጭ በመሄድ ለሲፈን ደውሎ አቶ አምነን አንቺ የሲፈን ልጅ ማለት የዳፍኔ ልጅ እንደሆነሽ አውቋል። ስለዚህ ከቤት አምልጭ፣ አሁን ከቤት ካገኘሽ ይገልሻል በማለት እንግዲህ እሷም መጀመሪያውንም ፈርቼ ነበረ። እንደውም ሲደውላት ሙስጠፋ ምንድነው ዛሬ ውስጥ ምንም እየተረበሽ ነው፣ ስለዚህ ምንም ማለት አልፈልግም። እንዴ ማለት ውስጥሽ ነግሮሻል እንዴ? ምንድነው? ምን ተፈጠረ? ቆይ ይኸውልሽ አቶ አምነን ሁሉም ነገር አውቋል። ስለዚህ ከቤት ማምለጥ አለብሽ። እየቀለድክ ነው አይደል ሙስጠፋ? ቆይ ማን ሊነግሮቻል እንዴ? አሁን ማን ሊነግሮቻል የሚለውን ነገር ነው የሚያሳስብሽ ወይስ ከቤት መውጣት ነው? አሁን አንቺን ከሱ ካገኘሽ ይገልሻል ብሎ እየነገራት ነበረ። አቶ አምነንም እንግዲህ ሽጉጡን ይዞ ቀጥታ ወደ ሲፈን ክፍል ነበር የሄደው። ሲፈንም ለማምለጥ ምንም ጊዜ ስላልነበራት ቁም ሳጥን ውስጥ ተደብቃ ነበረ። ግን በሩን ሲከፍተው ምንም አይነት ሰው እንደሌለ ነበር ያየው። አቶ አምነን እንግዲህ ከክፍሏ ሲወጣላት እሷም ሻንጣዋን ይዛ ቀስ ብላ ማንም ሲያየት ከቤት ወጥታለች፣ በሙስጠፋ አጋዥነት ማለት ነው። አምነን እንግዲህ ሲፈንን ስላጣት በጣም ተናደው ወደ ጄሪ ነበር ሄደው። ምንድነው አምነን እንደዚህ አርገ በሩን የምትከፍተው ለምንድነው? ቀስ አትልም እንደ እያለች ነበረ። ሲፈንን ከየት ነው የምታውቂያት? ምን ማለት ነው? የታውቃት ትችላለሁ? ከዚህ ቤት ነው ያወቅኳት። እውነቱን ንገሪኝ። እየዋሸሽ ከሆነ በኋላ አለቅሽም። እንዴ ምን ሆነ ነው? ምን ተፈጥሮ ነው? ቆይ ምን አደረገች? የዛኔ ለሚስትነት ምርጫው ጊዜ ነው ያወቅኳት። ከዛ በፊት አላቃትም። ከእናንተ እኩል ነው ማቃት። ሲፈን እኮ ከዚህ ቤት የገባችው ለሚስትነት ምርጫ አይደለም። እና ለምንድን ነው የገባችው? የሲፈን እናት እዚህ ቤት ነው ያሞተችው እና የእናቷ ወንድም ለመመለስ ነው እዚህ ቤት የገባችው። ይህ ሁሉ ነገር ሲፈጠር የነበረው በሲፈን ምክንያት ነው። ከኛ ቤት የተፈጠረው ችግር እያንዳንዱ በሷ ምክንያት ነው። ወዳጅ መስላ ካጠገባችንና እየጎዳችን ነበረ። ምን አይነት ምስጥ ናት? እንዴት እንደዚህ ታደርጋለች? እያለች ነበር ጄሪ፣ የራሷ ምስጥነት ረስታ ማለት ነው። እሷም እንግዲህ ከአቶ አምነን ጀርባ ብዙ ነገር እያደረገች ትገኛለች። ከዚህ በፊት ለሙስጠፋ 500 ሺህ ብር ተቀብላ ሰጥተዋል ከአቶ አምነን። ያው ከዚህ በፊት ከሙስጠፋ ብር ስለወሰደች ሙስጠፋ እስከ ዛሬ ድረስ ከኔ ብር እየተቀበልሽ ብዙ ነገር አድርጋል። ስለዚህ እያንዳንዱ ያደረግሽብኝን ነገር ሁሉ አስከፍልሻለሁ። አሁን ከባልሽ ብር ተቀብለሽ ለኔ ታመጭልኛለሽ እንዴ? እንዴት ብዬ ነው ከአምነን ብር የምቀበለው? ተቀበል አንቺ ከኔ እንዴት ነው ስትቀበይኝ የነበረው? ስለዚህ ከኔ ስትቀበይ እንደነበረው አድርገሽ ከአቶ አምነን ተቀብለሽ 500 ሺህ ብር አምጪ። ካላመጣሽ ግን ሁሉን ነገር ለአቶ አምነን እነግረዋለሁ። ከዛ ከዚህ ቤት ምንም ነገር ሳትይዥ ነው የምትወጪው ብሎ አስፈራርቶ ስለነበረ እሷም እንግዲህ ብር ተቀብላ ከአቶ አምነን ለሙስጠፋ ሰጥተዋለች። ሙስጠፋ የድሮ ባሏ እንደሆነ አቶ አምነን አያውቅም። እንዲሁም ደግሞ ከዚህ በፊት አረገዝኩ ካንተ ያለችው ልጅም የሙስጠፋ ልጅ ነው። የራሷን ተንኮልና ክፋት ረስታ መፍረድ የጀመረችው በሲፈን ነው። ሲፈንስ የእናቷን በቀል ለመበቀል ብላ ነው። እሷ ግን ለገንዘብ ብላ ነው አቶ አምነን ያጠመደችው። አቶ አምነን እንግዲህ ሰዎችን ቶሎ የማመን ችግር አለበት ነው እንዴ? እሺ በቃ ምናምን ብሎ ነው የወጣው ማለት ነው። ወይኔ በቃ አለቀልኝ እያለች ነበር እሷ። ምክንያቱም የእሷም ጉድ አንድ ቀን መጋለጡ ስለማይቀር ማለት ነው። እውነት ትዘገያለች እንጂ እውነቱ መውጣት አይቀርም ማለት ነው። ሙስጠፋ እንግዲህ ይህን ሁሉ ነገር ያውቃል። እንደውም የሲፈን ተባባሪ ነው። በእርግጥ ቤቱን ስታቃጥለው ለሱ ባታማክረውም ሲፈን እዛ ቤት አቶ አምነን ለመበቀል ብላ እንደገባች ሁሉም ነገር የደፍኔ ልጅ እንደሆነች በደንብ አድርጎ ያውቃል ማለት ነው። አሁንም ከቤት እንድታመልጥ ያደረጋት እሱ ነው። እሱ ባይነግራት ኖሮ ቢያገኛት አቶ አምነን ይገላት ነበር ሲፈንም ማለት ነው። በቀላሉ ህይወቷን ታጣ ነበረ። ግን በእሱ ድጋፍ ከቤት አምልጣለች ማለት ነው። እንግዲህ ከውጭ ነው ስልክ ቢደውላት ስልኳ አይሰራም ነበረ እና ሲደውል ሜርሲ ከኋላ መታ እንዴ ምንድነው? ምን እንደዚህ የምትንጎራደደው? ቆይ አንቺ ነሽ ለሲፈን እኔ የጄሪ ድሮ ባል እንደሆንኩ የነገርሻትኝ? አሁን ነኝ። እሷማ ከግድግዳ ጣብቃ ሊገለኝ ነበር። ያን ስነግራት ነው እየለቀቀችኝ። ቆይ እንዴት እንደዚህ ታደርጊያለሽ? አንተ ለምንድነው እንደዚህ የምትሆነው? ስልክ ለማን ለመደወል ፈልገ ነው እያለችው እያለ አቶ አምነን ደውሎ አክስቴ እፈልግሻለሁ ነው ቶሎ እና አምነን በሰላም ነው እና ሰላም መሆኑ ከዚህ መጥተሽ እናወራለን። ያቺ ልጅ እኮ አገኘዋት ብሎ ሂዳ ማለት ነው ሲያወሩ ከሜርሲ ጋር የደፍኔ ልጅ አገኘዋት ስላት ምን አገኛት እንዴ? ወይኔ ሜርሲ ተቀደብሽ። ምን ማለትሽ ነው አክስቴ? ማለቴ ከአንተ ቀድሜ ማግኘት ነበር የምፈልገው። እሺ ማናት አትይኝም እንዴ? እዚሁ ካጠገባችሁ ሆና ብዙ ነገር ስታደርግ የነበረው ታውቂያለሽ። ሁሉ ነገር እያደረገች እኔ ግን አልነቃሁባትም ነበረ እና ማናት ብሻ ጠይቅኝ እንዴ ስላት ወይ ልጠይቅ ስል ነገርከኝ ያለችው። ምክንያቱም እሷ ማን እንደሆነች በደንብ አድርጋ ታውቃለች። ለዛው ነው ለአቶ አምነን የነገረችው ስለ ዳፍኔ ልጅ ብላ ያወራችለት ማን እንደሆነች ስለምታውቅ ነው። ከዚህ በፊት እንግዲህ የእናቱን የአምነን እናት ስትገላት ሁሉ አይታለች። ግን
የአምን እናት እሷ ራሷ ልትገላት አስባ ስለነበር ሲፈን ስለገደለቻት ደስ ነው ያላት። ቪዲዮ ይዛ እንደውም እያስፈራራቻት ነበረ። ይህን ካላደረግሽ ይህን ቪዲዮ ስጅላቷ ምን የምናገርብሽ እያለቻት ማለት ነው። እና ማነች እስኪ ንገሪ ስትለው ሲፈናትኝ ምን ሲፈናት እንደዚህ ስታደርግ የነበረችው ልክ እንደማያውቅ ሰው ማለት ነው። እያስመሰለች አክት እያደረገች ነበር ወይዘሮ ሜርሲ። እንዴት እንደዚህ ታደርጋለች ማለት አክስቴ ግን ከዚህ በሌላ ነገር ያደረገች ይመስልሻል? እንደው ራሳችን እዚሁ በእጃችን ጎርሳ እንዴት ይህን ኩል ነገር ታደርግብናለች? አረ እንዳሁን ያቸው ወፍራም ጥልቻለን እንደዚህ ታደርጋለች ብሎ ማን ያስባል? እያለች እንግዲህ ምንም እንደማያውቅ ሰው ነው አክት ስታደርግ የነበረው። ግን አልፎም እሷ የእሷ ተባባሪ የሲፈን ተባባሪ ናት። አቶ አምነን እንግዲህ ከጎኑና እየጎዳቸው ያለችው ከሲፈን ቀጥሎ ሜርሲ ናት። ከዚህ በፊት እንግዲህ ከሜሌክ ጋር ሆና ድርጅቱን ለማክሰር ተስማምታ ነበረ። አቶ አምነን ግን የሆነ በጣም ችኩል ነው። ሜሌክን ባይገለው ኖሮ ሜርሲ የእሱ ከጎኑ ሆና እያዘዘችው እንደሆነ እየነግረው ነበረ። እሱ ግን ስሜታዊ በመሆን ሜሌክን ተኩሶ ገደለው። ማን ነው ከጎን ያለው ንገረኝ ብሎ ከነገረው በኋላ መግደል ሆነ መተው ይችል ነበረ። እና ከጎኑ ያለችው ሜርሲ አክስቱ የራሱ አክስት እንደሆነች ይነግረው ነበር ሜሌክን ባይገለው። እሱ ግን በስሜታዊነትና በችኩለት ተነሳስቶ ቶሎ ብሎ ነው እየገደለው ማለት ነው። ምንም አይ ነገር ሳይነግረው ሜሌክ በጣም ፍራታምና ቦቅቧቃ ስለነበረ ይነግረው ነበር ማለት ቀስ ብሎ ቢጠይቀው ኖሮ ሜርሲ እንደሆነች ያዘዘችው ይነግረው ነበረ። እና ደግሞ ቀስ ብሎ ቢከታተለውም እሱ ቀጥታ እየሄደ የነበረው ወደ ሜርሲ ነበረ። እናቷ አምነን ደውሎ እውልሽ አክስቴ ፋይሉን ተሰርቆ እና በመኪና ይዞት እየሄደ ነው፣ እሱን የተከታተልኩ ነው እያላትኝ ያ መኪና ወደ ሜርሲ ነበር ሲሄድ የነበረው። ዝም ብሎ ቢከታተል ይደርስባቸው ነበር ማለት ነው። ግን ሜሌክ ፍራታም ስለሆነ መኪናውን እዚያው አቆመ። ወይኔ ጉዴ! አሁን እኮ ሳይነግረኝ ቢመጡ ኑሮ እዚሁ መኪናው ጋር አቁሜ ተዋርጄ ነበር ብላ ሜርሲም ወደ ቤት ነው የሄደችው። እና አቶ አምነን ሁሉም ነገር ለአክስቱ እየነገራት፣ አክስቱ ግን ከጎኑ ሆና እንደ ጆሮ ጠቢና የእሱ ጎጅ ናት ማለት ነው። ከዛ ቤት እንግዲህ አቶ አምነን ያለምንም ነገር የቀረበችው ቤልን ብቻ ናት። ሌሎቹ ጄሪን ብትሆን ለገንዘብ ብላ ነው። ሜርሲም ልክ እንደዛው ከነሱ ተለይታ እሷ አክስቱ ብትሆንም ግን ስራዋ እንደነ ጄሪና እንደነ ሲፈን ነው ማለት ነው። ሲፈን እዛ ቤት የገባችው በእርግጥ ለመበቀል ብላ ነው። ሜርሲ ግን ገንዘብ ፍለጋ ነው ማለት ነው እንደዛ እያደረገች ያለችው በዘጋ ወንድሟ ልጅ ላይ ማለት ነው። አቶ አምነን እንግዲህ አሁንም አለቀም። ካጠገቡ ሆነ ብዙ ሰዎች እየተጫወቱበት ነው። አሁን ሲፈን ብትሄድም ሜርሲ አለች እና ሙስጠፋ ወደ ሙስጠፋ ክፍል ሄዶ ነበር ነው አንተ እዚህ ነገር ውስጥ አለህበት ሲለው፣ አረ በፍጹም አቶ አምነን እኔ ከዚህ ነገር ውስጥ የለሁበትም። ይች አስመሳይ ሲፈን ሁላችንንም ተበቀለችን፣ እኔን ራሱ የስራ መጠቀሚያ ያደረገችኝ እያለ ልክ እንደማያውቅ ሰው ነው ሲያወራ የነበረው። እሱ ግን ሁሉንም ነገር ያውቃን ከመጀመሪያው ሲፈን ከዛ ቤት ስታደርግ የነበረውን ነገር በሙሉ ያውቃን። እናቷ አምናን እባክህ ምንም ነገር አላውቅም፣ ምንም አውቀው ነገር የለም ምንም። እኔ ደግሞ የእሷ ተባባሪ በሆነ ኖሮ እዚህ አልቀመጥም ነበር ይሄድ ነበር ብሎ እንደዛ ሲለው ማለት ነው። አቶ አምናን አመነው። ምናልባት ይሄ ልጅ ካላንዳር በዚህ ቤት አልተቀመጠም እና በሱ ምክንያት እሷ ልናገኘት እንችላለን ብሎ አቶ አምነን ትቶታል ማለት ነው። እንደለመደው ስሜታዊ ሆኖ በጥይት ግንባሩን ብሎ ሊገለው ነበረ። ግን ሙስጠፋ ያው በማቅለስለስ ያን ነገር አስቆሞታል ማለት ነው። አቶ አምነን እንግዲህ በጣም ስሜታዊ ነው። ተረጋግቶ የሚያስብ ሰው አይደለም። ስሜታዊነት ደግሞ ዋጋ ያስከፍላል። ለጊዜው ተናደርና ቸኩለን የምናደርጋቸው ነገሮች በህይወታችን ትልቅ ዋጋ ያስከፍሉናል ማለት ነው። ተረጋግቶና አስቦ መወሰንና በችኮላና በንዴት ነገሮችን ማድረግ ዋጋ ያስከፍላል። አቶ አምነን አሁን እንደዛ በችኮላ የሚያደርጋቸው ነገሮች ይበልጥ ነገሮችን እያባበሱበት ነው ያለው። ሜሌክ ላይ በችኮላ ባይተኩስበት ኖሮ የዘጋ ክስቱ ካጠገቡ ሆና እየጎዳችው እንደሆነ እንዲሁም ደግሞ ፋይል እንዲያመጣ ያዘዘችው ሜርሲ እንደሆነች ያውቅ ነበር ማለት ነው። እሱ ግን ተቻክሎ በንዴትና በቁጣ ቶሎ ብሎ ሜሌክ ላይ ነው የተኮሰበት ማለት ነው፣ ምንም አይነት ጊዜ ሳይሰጠው። አሁን ደግሞ ሙስጠፋን ግንባሩን ብሎ ሊገለው ነበረ። ግን ሙስጠፋ ብልጥ ስለሆነ የምማውቀው ነገር የለም፣ እኔ ከእሷ ጋር ጭራሽ ነው አብሬያት ሆንኩ እንጂ ምንም ማውቀው ነገር የለም፣ አንተን ለመበቀል ብላ እዚህ ቤት እንደገባች ምንም ማውቀው ነገር የለም በማለት ሽምጥጥ አድርጓን ማለት ነው። ለመናገር ሙስጠፋ የሲፈን ተባባሪ አይደለም። በእርግጥ ሀሳቦች ምናምን ከዚህ በፊት ቤቱን ስታቃጥለው እኔ እኮ ነው ቤቱን ያቃጠልኩት ብላ ስትነግረው፣ በነገራችን ላይ ሙስጠፋ የአቶ አምነን እናት የገደለቻት እሷ እንደሆነች የሚያውቅ አይመስለኝም። እና ግን ቤቱን አቃጥለው አንቺ ነሽ ይሄን ነገር ያደረግሽው ሲላትኝ፣ አዎ እኔ ነኝ ያደረግኩት። እና ለምን አልነገርሽኝም? ምን ነው ሁሉንም ሚስጥር ካልነገርሽኝ አልክ? እና ብነግር ደግሞ ታስቆመኝ ነበር፣ ለዛ ነው ያልነገርኩ ብላ ነው የሸወደችው ሙስጠፋን።
እስካሁን ድረስ እንግዲህ ምንም ያደረገው ነገር የለም። የተሳተፈው ግን የአምነን ያክስቱ ልጅ አፍናት ነበረ። እንግዲህ ገንዘብ ለመቀበሉ ደግሞ የድርጅቱን ግማሽ ፐርሰንት ለመውሰድ ብላ ልጅቷን አፍናት ነበር። ያን ያደረገችው በነገራችን ላይ ሲፈናት ነው። ይህን ነገር ሙስጠፋ ያውቃል እና ብር ተቀብሎ ለእሱ አንቺ የንብር ያዡ እንደፈለግሽ አድርጊው ብሎ ከጄሪ ተቀብሎ ማለት ነው ለቲፈን ነው የሰጣት። ሲፈን ደግሞ የመጣለት ሀሳብ ምንድን ነው? በዚህ ብር የቷምነን የእህት ልጅ አሳፍንና ከዛ የድርጅቱን ግማሽ ፐርሰንት ተጠይቃለሁ ብላ ያን ነገር ስታረግ ሙስጠፋ አብሮ ነበር ማለት ነው። ስለዚህ የወንጀለኛ ተባባሪ ነው። አቶ አምነን ግን አሁንም ምንም እንደማያውቅ ሰው አድርጎ ተቀብሎታል ማለት ነው። ካጠገቡ ነው ድጋሚ እንዲጎዳው ፈቅዶለታል። ጄሪ ደግሞ ወደ ሙስጠፋ በመሄድ ጓደኛ ተባራለች። አንተም ከዚህ ቤት የምታሄድበት ቀን ሩቅ አይደለም። ምን ማለትሽ ነው ጄሪ? እኔ ነኝ አንቺ ወይስ ቀድመን ከዚህ ቤት የምናወጣው? አትርሽ እንጂ አንቺ እንደሆንሽ እኮ እዚህ ቤት ለገንዘብ ብለሽ የገባሽው መርሳት የለብሽም። እኔ ስለ አንቺ ብዙ ነገር አውቃለሁ። ስለዚህ ለአቶ አምነን ከነገርኩት ከእኔ በፊት የምትባረሪው አንቺ ነሽ እያላት ነበር ማለት ነው። ሙስጠፋ እንግዲህ ብዙ ሚስጥር ያውቃል ስለ ጄሪ፣ ግን አልተናገረባትም። ያን ያላደረገበት ምክንያት ከሷ ብር መቀበል ሲፈልጋም፣ በዛ ላይ ደግሞ ጄሪን በጣም ባይሆንም ስለሚወዳት ነው ማለት ነው እስካሁን ድረስ እንጂ ለአቶ አምነን ተናግሮ መበቀል ይችል ነበር። እሱ ላይ የተደረገውን ነገር ሌላ ሰው ላይ እንዳይደረግ ማድረግ ይችል ነበር። ጄሪ ገንዘቡን ምጭ አድርጋ ከበላች በኋላ ነው አልፈልግም ያለችው ሙስጠፋን። ስለዚህ የነገር አቶ አምነን ላይ እየተከናወነ ነው እና የነገር ከኔ ላይ የሆነው ሌላ ሰው ላይ መሆን የለበትም ብሎ ቀጥታ ሄዶ ይች ሴት እኮ የኔ ሚስት ነበረች እና ገንዘቤን ከበላች በኋላ ዞር በላለች ብሎ ለአቶ አምነን ተናግሮ ምንም ነገር ገንዘብ ሳታገኝ ከዛ ቤት እንድትባረር ማስደረግ ይችል ነበረ። ግን ሙስጠፋ ያን ነገር ያላደረገበት ምክንያት አንደኛ ጄሪን አሁንም ድረስ ስለሚወዳት ሊሆን ይችላል። ሁለተኛ ደግሞ ገንዘቡ እንድትመልስለት ከአቶ አምነን እየተቀበለች ለሱ እንድትሰጠው ስለፈለገ ይመስለኛል። እንግዲህ ጄሪ በቅርቡ መጋለጡ አይቀርም። ምክንያቱም ቤሊንም ከደረጃ የወረወረቻት እሷ ናት። ይህን ነገር ደግሞ ሙስጠፋ ያውቃል። ይህን ራሱ እያወቀ ለማንም አልተናገርም። ምክንያቱም አሁንም ድረስ ከጄሪ ፍቅር ስላለበት ማለት ነው እንጂ እንዴት እንደዚህ ታደርጊያለሽ? አንቺ ምን አይነት ጨካን ሴት ነሽ? በእኔ ላይ ያደረግሽው ብቻ አይበቃሽም? እንዲያውንም እኔ ላይ ያደረግሽውን በሌላ ሰው ላይ ታደርጊያለሽ? አንቺ ሲጀመር መቼም አትቀየሪም ከማለት ውጭ ለማንም አልተናገረባትም ማለት ነው። ቷምን ደግሞ አሁን ስለ ቤሊን ትቶ ስለ ራሱ እየተጨነቀ ነው ያለው። ምክንያቱም ችግሮች እየተደራረቡበት ይገኛል። በዚህ በኩል ድርጅቱ ተዘርፎበታል። ድርጅቱን የዘረፈችው ሌባ ወይም ደግሞ ምን እንደምትባል አላውቅም። እሷ ደግሞ ለድርድር ከቤት ድረስ መጥታ ነበር። የአቶ አምነንን የስራ አጋዥ እንግዲህ እግሩን ሁሉ በጥይት መታው። በጣም ማትቻል ሰው ናት እና በንግግር ካልሆነ በስተቀር ይሄ ነገር አይፈታም ነው። በጣም ከባድ ሰው ናት። ያን ሁሉ ሰው ዘርራ እኔን እኮ እንደዚህ ያደረገች እሷ ናት። ስለዚህ በሰላማዊ መንገድ ችግሩን ብፈቱት ነው የሚሻለው ብሎ እንግዲህ ወደ ቤት ጠርቷት ነበር አቶ አምነን። እሺ የኔ ልጅ ማንሽ ስትላት ወይዘሮ ዛራ ምንድን ነው ልትሞት ትንሽ ጊዜ ቅራት አሮጊት ሴትዮ ምንድን ነው እንደሱ የምትጠይቅኝ እኮ? ምን ያስቆጣሻል? የፈለግሽውን ነገር ተናገሪ። ማንን ፈልገሽ ነው? አቶ አምነን ፈልጌ ነው። እና ምን ያስቆጣሻል? በማለት እንግዲህ ገፍትራንት ነው እየገባችው። እሺ አቶ አምነን ምንድን ነው እሺ ማለት በምንድን ነው መደራደር? ብንደራደር ይሻላል። እባክሽን መጀመሪያ ላይ እባክሽን ፋይሉን ስጪ ስላትኝ፣ ኧረ እባክህ ከእንደዚህ አይነት ሰው ልመና አያምርበትም። ሰው እኮ ባለባበሱ አይገመትም። እኔ አሁን አንቺ እንደምታስብኝ አይነት ሰው አይደለሁም እያላት ነበረ። እንግዲህ ያቺ ሴትዮ ሜልክ የላካ ሴትዮ ብትሆንም ግን ለሜልክ ሌላ ፋይል ነበር የሰጠችው፣ ትክክለኛ ያልሆነ ፋይል እና እውነተኛ ፋይል ደግሞ ራሷ ጋር ነው ያስቀረችው ማለት ነው። ያ ማለት ከአቶ አምነን ጋር መደራደር ስለምትፈልግ ነው ማለት ነው። እንግዲህ ድር በክፍል 32 ይመስላል። በክፍል 33 ከምንገናኝ ቻል ሰንብቱ።